አሜሪካና እስራኤል አንድ ላይ ሆኖ ኢራን ላይ በከፈቱት ጦርነት የኢራን ጠቅላይ ሚኒስትር የሆነው አያቱላህ አልካሚኒ በዚህ ጦርነት ላይ ህይወቱ አልፏል። አያቱላህ አልኡዝማ ሰይድ አሊ ሁሴይኒ ኻሜኔኢ در راه سربلندی حرم جمهوری اسلامی ایران شهد شهید ከሁለት ወር በፊት በተደረገው ፕላን አያቱላህ አልካሚኒ ተገድሏል። አያቱላህ ካሚኒ በሚኖርበት አካባቢ ላይ አሜሪካና እስራኤል ከ200 የበለጠ አይሮፕላን በመጠቀም በአንድ ጊዜ ውስጥ በአንድ ቦታ ውስጥ አንድ ደቂቃ ውስጥ ዛህ አካባቢ ላይ ቦምብ በማዝነብ አያቱላህ አልካሚኒና የሱ ልጆችና እዛ አካባቢ የነበረ ትምህርት ቤት በመምታት አያቱላህ አልካሚኒን ገደሉት። በዚህ ጦርነት ላይ ሕፃንና ሴቶች 145 በላይ የሚሆኑ ተገድለዋል። አያቱላህ አልካሚኒ ከተገደለ በኋላ ኢራን በሷ ላይ በተደረገው በደል ለመበቀል ስትል አካባቢዋ ያሉ ሀገራት ላይ እርምጃ መውሰድ ጀመረች። በተለይ የአሜሪካ የጦር ኃይል አለ በሚባሉ ሀገራት ላይ በሚሳኤል ኃይለኛ ምላሽ ሰጥታለች፣ ሳዑዲን ጨምሮ። ሳዑዲ ላይ በሪያድ ከተማ ኃይለኛ እርምጃ ወስዳለች። እዚህ ውጪ በዱባይ፣ በባህሬን፣ በኦማንና በኳተር ላይ ኃይለኛ ምላሽ ሰጥታለች። ዱባይ ላይ በአንድ ጊዜ ብቻ ከ1200 የሚበልጥ ሚሳኤል በሷ ላይ ተኩሳለች። ይህንንም ዜና የዱባይ ሀገር ዜና ነው የዘገበው። ይህ ማለት ከዚህ በኋላ እስራኤል ላይ በጣም ኃይለኛ እርምጃ እንደሚወሰድ የሚያመለክት ነው። ማለት ደግሞ ከነሱ ፕላን አንዱ ፕላን የሙስሊም ሀገራቶችን እርስ በርስ በማጣላት እነሱን ማድከም ነው። ከዚህ በኋላ ልክ እንደገዛ ራሳቸው ስር መልሶ ራሳቸው እንደፈለጉ ማስተዳደር ስለሚፈልጉ ኢራን በወረወረችው ሚሳኤል ውስጥ የኢራን የዱባይ ረጅሙ ህንፃ የሆነው ቡርጁል ኸሊፋ ትንሽ ነው ያልተመታው። ከዚህ በኋላ የሚገኘው ነገር ደግሞ ከዚህ የበለጠ አስፈሪ ሊሆን ይችላል። ዱባይ ውስጥ የሚገኘው ቡርጁል ኸሊፋ አጠገብ ያለው በውሃ ላይ የተሰራው ትልቁ የዱባይ ሆቴል በመርከብ አይነት የተሰራው ኢራን በሚሳኤል መታ ድምጥማጡን አጥፍተዋለች። የኳተር ሀገርን ደግሞ ጧትና ማታ በሚሳኤል እየመታች ነው። አያቱላህ አልካሚኒ እድሜው 90 ዓመት የሚሆን ሰው ቢያንስ ሀገሪቷን ለ50 ዓመት ካገለገላት በኋላ ተገደለ። እጁን ሳይሰጥ ህይወቱን ለሀገሪቱ መስዋዕት አደረገ። ይሁን እንጂ አያቱላህ አልካሚኒ መገደሉ ኢራንን ወደ ኋላ ምንም አይመልሳትም። እሱ ከሞተ በኋላ በጣም ኃይለኛ የሆኑ ሰዎች በሱ ስር ያደጉት የሱንም ልጅ ጨምሮ ወደ ስልጣን እያመጡ ነው። አያቱላህ አልኩሜኒ ከሞተ በኋላ አዲስ የጦር መሪ የሆነውን አህመድ አልፋህዲ መምረጣቸውን አስተዋውቀዋል። የዱሩ የኢራን የጦር መሪ የሆነው በዚህ ኢራንና እስራኤልና አሜሪካ ባደረገችው ጦርነት እንደሞተ አስተዋውቀዋል። የኢራን ፕሬዝዳንት የሆነው ሰዑድ ባዛክስታኒ እንዲህ ብሎ ተናገረ። አያቱላህ አልኩሜኒ ላይ የተከፈተው ጦርነት የዓለም ሙስሊሞች ላይ የተከፈተ ጦርነት ነው። በተለይ በአረቦች ሙስሊሞች ላይ የተከፈተ ነው ብሎ ተናገረ። ኢራን እሷን የመታትን ሀገር ያለ ምንም ፍርሃት ምላሽ እንደምትሰጥ ግልጽ በሆነ መንገድ ተናግራለች። በሌላው በኩል ኢራን አሜሪካ ትልቁ የጦር ኃይል መርከብ የሆነውን ዩኤስ አብርሃም ሊንከን የሚባለውን መርከብ በሚሳኤል እንደመታችም አስተዋውቃለች። ኢራን ያደረገችው ይህንንም ምላሽ በአራት ትላልቅ ሚሳኤል ፕላስቲክ ነው ያደረገችው። ይህ መርከብ አሜሪካ ያላት ከትላልቅ መርከቦች ከአምስቱ ውስጥ አንዱ ነው። ይህ መርከብ ራዳርን ሰብሮ የሚሄድ ጄቶችን F-35ን በብዛት ተሸክሞ የሚሄድ መርከብ ነበር። በውስጡም በጣም የተለያዩ ድሮኖችንና አዳዲስ የጦር መሳሪያዎችን ይዞ እየተንቀሳቀሰ ነበር። አጠቃላይ ኢራን በአረብ ኤሚሬትስ ላይ ባደረገችው ምላሽ 3 ሰዎች እንደተገደሉና ሌሎች ሰዎችም የኢትዮጵያ ዜጎችን ጨምሮ ትልቅ ጉዳት እንደደረሰባቸው አስተዋውቀዋል። በአጠቃላይ ይህ ጦርነት ከተጀመረ በኋላ የዩናይትድ አረብ ኤሚሬት መከላከያ ሚኒስትር እንደገለጸው በአረብ ኤሚሬት ላይ 700 የሚሆን ሚሳኤልና 500 ድሮኖችን እንደላከችባቸው ገልጸዋል። ከነዚህ ውስጥ አንዳንዶቹ ቢከሽፉም አብዛኛው ደግሞ ከባድ ጉዳት አድርሰዋል። ይህ ጦርነት ከመነሳቱ በፊት አሜሪካና ኢራን ስምምነት ፈጥሮ ነበር። ይህንን ስምምነት ወደፊት ለማስኬድ ኦማን በመሐከል
ገብታ ነበር። ከዚህ በኋላ ወደ ጄኔቫ ወደ አውሮፓ ሄደው ነበር ይህንን ስምምነታቸውን ለማስቀጠል። በመጀመሪያ ዙር ስምምነት ኢራንና አሜሪካ ተስማምቶ ነበር የተለያዩት። ከዛ በኋላ ሁለተኛ ቀጠሮ ያዙ። በሁለተኛው ቀጠሮ ላይም ደስ በሚል ሁኔታ ነበር የተለያዩት። ነገር ግን በሶስተኛው ቀጠሮ ላይ ቀጠሮው ሳይደርስ አሜሪካ ኢራን ላይ ጦርነት አነሳች ከእስራኤል ጋር። እዚህ ሁሉ እጅ በስተጀርባ ያለው እስራኤል ነው። እስራኤል ናት አሜሪካን አስገድዳት አሜሪካ ኢራንን እንድትመታት ያደረገችው። አሜሪካና እስራኤል ያደረጉት ደግሞ ትልቅ ክህደት ነው። ምክንያቱም አንድ ሰው በሽምግልና ላይ በእርቅ ላይ ባለበት ሰዓት ላይ አንተ ከኋላ ተነስተ ጦርነት መክፈት ትልቅ ክህደት ነው። እስራኤል አሜሪካን እንዳስገደደች የሚያሳውቀው አሜሪካ ለመጀመሪያ ጊዜ ነው በቀን የሰውን ሀገር ሄዳ የመታቸው። ይህ ደግሞ የሚያሳየው አሜሪካና እስራኤል ሲጀመር ከመጀመሪያውኑ ስምምነት አይፈልጉም ነበር። ኢራንን መምታት ነበር የሚፈልጉት። እነሱ ሲጠብቁት የነበሩት እድል የኢራን አስተዳዳሪዎች በአንድ ቦታ ተሰብስቦ እንዲገኙላቸው ነበር የሚፈልጉት። ያንን አጋጣሚ ጠብቆ ሁሉንም በአንድ ጊዜ ማጥፋት ነበር ፍላጎታቸው። ልክ እነሱ በአንድ ቦታ ላይ እንደተሰበሰቡ አያቱላህ አልኩሜይኒንና የጦር መሪ ሻምካኒን ጨምሮ ትላልቅ መሪ የሆኑትን በአንድ ጊዜ መታ ጨረሰቻቸው። እነሱ ይህንን ያደረጉበት ምክንያት ደግሞ ኢራን ከተመታች በኋላ የአገሪቷ ሕዝብ ሰላማዊ ሰልፍ ይወጣል፣ ረብሻ ይነሳል። በዚህ መካከል አሜሪካ ትገባና ይህንን ጦርነት ላበርድ ነው በሚል ሰበብ በተደጋጋሚ ኢራንን ከመታች በኋላ ከዛ በኋላ ኢራንን ካደከመች በኋላ እነሱ የሚፈልጉትን አይነት ሰው ለነሱ የሚታዘዝን እንደ ሌሎች አረብ ሀገር ማለት እዛ ላይ መንግስት ያደርጉታል። ከዛ በኋላ እንደፈለጉ እሱን ያዙታል። እሱም ያለነሱ ትዕዛዝ ምንም ነገር አይሰራም። ኢራንን ተመልሶ የሚያስተዳድረው አሜሪካና እስራኤል ትሆናለች ማለት ነው። ምክንያቱም እስራኤል ኢራንን በጣም ትፈራለች። ኢራን የራሷ የሆነ የጦር መሳሪያ ስላላት አሁንም ደግሞ ሚሳኤል ቦምብና ኒኩለር ትሰራለች ብላ ስለምትፈራ የሚገርመው ነገር እኮ እስራኤል የራሷ የሆነ ኒኩለር ቦምብ መስራት ትችላለች፣ አሜሪካ መስራት ትችላለች። ኢራን ጋር ሙስሊሞች ጋር ሲመጣ ደግሞ ኖ አትችሉም፣ እኛ እናንተን አንፈቅድላችሁም፣ እኛን እናንተ የምናስተዳድረው ማለት ነው የሚፈልጉት ማለት ነው። የኢራን መንግስት ደግሞ ለነሱ እጅ ስላልሰጠ ኋላ ላይ ኒኩለር ቦምብ ከፈጠረ ከሰራ እኛን ይመታናል ብሎ ከመፍራት የተነሳ ይህን ሁሉ ረብሻ እያደረጉ ነው። አሜሪካ ደግሞ በአጠቃላይ አረብ ሀገራት፣ ሙስሊም ሀገራት በአጠቃላይ በእስራኤል ስር እንድትስተዳደር ነው የምትፈልገው። በአጠቃላይ 80% የሚሆነው አረብ እንዳለ ሙስሊሞችም ሆነ አረቦች በእስራኤል ስርና በአሜሪካ ስር ነው እየተስተዳደሩ ያሉት። በአሜሪካና በእስራኤል ጥበቃ ነው እየተስተዳደሩ ያሉት። ነገር ግን ኢራን ራሴን አስተዳድራለሁ፣ እኔ ራሴን ጠብቃለሁ፣ እኔ ማንንም አልፈልግም፣ የራሴንም መሳሪያ ራሴ ፈጥራለሁ ስላለች ብቻ እሷን ለመጉዳት ተነሱ። ምክንያቱም እነሱ የአረብ ሀገራትን ሙስሊሞችን 80% በራሳቸው ስር አስቀምጠዋል፣ በራሳቸው ስር አስገብተዋል። አሁን የቀራቸው 20% ነው። ያ 20%ቱም ኢራን ብቻ ነው። ኢራንን ደግሞ በራሳቸው ስር ካስገቡ ሁሉም ነገር በእነሱ ቁጥጥር ስር ነው የሚሆነው። ኢራንም በእስራኤል ላይ ኃይለኛ ምላሽ ሰጥታል። በእስራኤል ውስጥ ቤት ሸምስ የሚባለው አካባቢ ላይ እስራኤል የወረወረችው ኃይለኛው ሚሳኤል ትላልቅ የሆኑ ህንጻዎችን 8 ህንጻ አንድ ሚሳኤል ብቻ 11 ሰው ደግሞ የት እንዳለ ታጥቷል። እስራኤል ፈለስጢንን ስታደርግ እንደነበረው ነው ቤቱን እንዳለ ድምጥማጡን ያጠፋቸው። ለጊዜው አሜሪካና የእስራኤል የጦር አውሮፕላኖች በኢራን ሰማይ ላይ ተንሳፎ ነው ያሉት። በተለይ አስፋሃን፣ ጣህራን፣ አርደቢጃን በሚባሉ አካባቢ ላይ እዚህ ጊዜ ውስጥ ልክ እንደዚህ ነው ኢራንን እየመታቸው ያለች። ኢራንም ከራሷ ላይ እየተከላከለች ነው ያለች። ግን እነዚህ የጦር አውሮፕላኖች ኢራን ላይ ያላቸውን ጦርነት ኢራንን መቶ ከተመለሱ በኋላ ኢራን ደግሞ እስራኤል ላይ በጣም ከባድ ጉዳት እንደምታደርስ ምንም ጥርጥር የለም። ሆርሙዝ ወደብ ተዘግቷል። ፔትሮል ለዓለም የሚሰራጨው ከ100% 30%ቱ በዚህ ወደብ ላይ ነው። 158 ከቦች ከሳዑዲ ከኩዌት እና ከዱባይ የመጡት እዚህ ወደብ ላይ ተዘግቶባቸው ቆመዋል። ኢራን በግልጽ ወጣ ይህንን ወደብ እኛ ዘግተናል አላለችም። ነገር ግን ይህንን ወደብ አትጠቀሙ ብላለች። ለጊዜው 3 መርከቦች ተመተዋል። አንዱ መርከብ ተመቶ ውሃ ስር ሰምጦ እንደ ታይታኒክ የት እንደገባ አይታወቅም። የሚገርማችሁ ነገር አንዱ መርከብ ብቻ 5 ሚሊዮን በርሚል
ፔትሮል ነው ተሸክሞ የሚንቀሳቀሰው። ይህ ወደብ ተዘጋ ማለት የዓለም ኢኮኖሚ በጣም ጉዳት ይደርስበታል። በተለይ ቻይና በጣም ኃይለኛ ጉዳት ይደርስባታል። ለጊዜው አንድ መርከብም አይገባምም አይወጣም። ለዓለም ቤንዚን ለማሰራጨት ሲባል ሌላ መንገድ መፈለግ አለበት። ያለው አንድ አማራጭ ነው፣ የመን ባብል መንደምን መጠቀም ነው። ይህ ደግሞ በመስር ውስጥ በኢጅፕት ውስጥ ያስገባና በስዌዝ ወደብ ላይ ያቆማቸዋል። አስባችኋል? ይህን ሁሉ መንገድ መዞር አለበት ማለት ነው። እዚህ ባቡል መንደብ ላይ ደግሞ ሁቲዎች አሉ። ሁቲዎችም ይህንን ነገር አይፈቅዱላቸውም። ሁቲዎች እንኳን ቢፈቅዱላቸው ኢራን ሁቲዎቹን ትመታቸዋለች። ይህ ደግሞ የኢኮኖሚ ጦርነት ይባላል። ኢራን ከዚህ በኋላ ለ40 ቀን የሐዘን ቀን ነው ብላ አስተዋውቃለች፣ የነሱ ሙርሺድ ስለሞተባቸው። ነገር ግን ጦርነቱ ከተጀመረ ከ2 ቀን በኋላ አዲስ ሙርሺድ ራሳቸው መርጠው ነበር። አሜሪካዎች ይህንን ጦርነት ጀምረዋል። እስራኤል ይህንን ጦርነት ጀምራለች። አውሮፓም ከነሱ ኋላ ነው ያሉት። አሜሪካ ትልቁ ፍላጎታ የኢራንን ኒዛም፣ የኢራንን ስትራቴጂ፣ የኢራንን አካሄድ መቀየር ነበር የፈለገችው። ይህ ነገር ግን አልሆነም። በዚህ ነገር ላይ አሜሪካኖችና እስራኤሎች ተሸንፈዋል። ሁለተኛ ፕላናቸው ደግሞ ኢራን የምትሰራው ኒኩለር ከአሁን በኋላ የትኛውም አይነት ሚሳኤል ከ300 ኪሎ ሜትር በላይ መሄድ እንዳሌለበት የሚል ውሳኔ ነው ይዛ እየጠበቀችው ያለችው። ይህ ነገር ይሆናል፣ ኢራን እሺ ትላለች የሚለውን ነገር የምናየው ይሆናል። ነገር ግን ኢራን በፍጹም እሺ የምትል አይመስለኝም። ምክንያቱም አሜሪካ ትልቋ ፍላጎት እስራኤልን ከኢራን መከላከል ብቻ ነው። ይህንን ጦርነት የከፈተው አሜሪካና እስራኤል ተባብሮ ኢራን ላይ ነው። ይህንን ጦርነት ግን የሚጨርሰው ኢራን እንደሆነ ምንም ጥርጥር የለም። የኢራን የጦር መሪ የሆነው እንዲህ በማለት ተናግሯል። እየመጣ ያለው ነገር ጀሃነም ነው። እየመጣ ያለው ነገር ጀሂም ነው። ወደ ኋላ መመለስ የለም። ሰብስክራይብ